ታሪክ አንዳንዴ እጅግ አስገራሚ ጀግኖችን ይዞ ይመጣል። ጀግንነታቸው በሰይፍና በጋሻ የሚለካ ሳይሆን በማይናወጥ የክርስቶስ እምነት ነው። ዛሬ የምንመለከተው ቅዱስ ዲሜጥሮስን ሲሆን ብዙዎቻችን የምናውቀው የባሕረ ሐሳብ ደራሲው ዲሜጥሮስ ግን አይደለም። የተሰሎንቄው ሰማዕት ቅዱስ ዲሜጥሮስን የተመለከተ ነው። የክርስቲያኖች ስደት በሆነ ጊዜ የድብቅ ክርስቲያኖች ልጅ ነበር ከርቤ አፍላቂው ቅዱስ ዲሜጥሮስ። ስለዚህ ታላቅ አባት ታሪክ ይዘንላችኋል። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከተሉ። የጌታችን የኢየሱስ ክርስቶስ እውነተኛ ምስክር፣ የታላቁ ሰማዕት የተሰሎንቄ ኮከብና ጠባቂ የከርቤ አፍላቂው የቅዱስ ዲሜጥሮስ የተቀደሰው ሕይወት ታሪክ። ታላቁ ከርቤ አፍላቂው ሰማዕቱ ቅዱስ ዲሜጥሮስ የሮማዊው የተሰሎንቄ አገረ ገዥ ልጅ ነው። የተወለደውም በ262 ዓመተ ምህረት ነው። ለወላጆቹም ብቸኛ ልጅ ነው። የሰማዕቱ የቅዱስ ዲሜጥሮስ ወላጆች ድብቅ ክርስቲያኖች ነበሩ። በዚህም ምክንያት በአባቱ ቤት በሚገኘው ትንሽ የድብቅ ቤተክርስቲያን ተጠምቆ በክርስቲያናዊ እምነትና ስነ ስርዓት አደገ። ሰማዕቱ ቅዱስ ዲሜጥሮስ በመንፈሳዊም ሆነ በዓለማዊ ትምህርቱ እጅግ የተማረና የበሰለ እንዲሁም በሁሉም እጅግ የተወደደ ነበር። በዚህም ሁኔታ እየኖረ እያለ ውድ አባቱ አረፈ። ከአባቱ ረፍት በኋላ ክፉ ንጉሠ ነገሥት መክሲሚያኖስ ወደ ዙፋን ላይ ወጣ። ክፉ ንጉሥ በሰማዕቱ በቅዱስ ዲሜጥሮስ በትምህርት ዕውቀቱ፣ በአስተዳደር ችሎታው፣ በወታደራዊ ብቃቱ ይደሰትና ይተማመን ነበር። በዚህ ምክንያት በአባቱ ቦታ በተሰሎንቄ አገረ ገዥ አድርጎ ሀገራቱን ከበርባሪዎች ወረራ እንዲጠብቅና በተጨማሪም በዋናነት በዚያች ከተማ ያለውን ክርስቲያኖች እንዲያሰቃይ፣ እንዲያጠፋና እንዲገድል ሾመው። ንጉሠ ነገሥቱ የክርስቲያን ተቃዋሚና ጣዖት አምላኪ ነበር። እናም ክርስቲያኖችን በተመለከተ የክፉ ንጉሠ ነገሥት ግልጽ ዓላማውና እቅዱ ክርስቲያን ተብሎ የተጠራውን ሰው በሙሉ ቀጥታ ወደ ሞት መላክ ነበር። ነገር ግን ታላቁ ሰማዕት ቅዱስ ዲሜጥሮስ ሹመቱን ተቀብሎ ወደ ተሰሎንቄ ተመልሶ ጌታችን ኢየሱስ ክርስቶስን አከበረ፣ ስለ እሱም መሰከረ። ክርስቲያኖችን በማሰቃየትና በመግደል ፈንታ በግልጽ ስለ ክርስትና እምነት በከተማው ሁሉ ባሉ ነዋሪዎች ሁሉ በተለይም በእግዚአብሔር መኖር በማያምኑና በጣዖት አምላኪዎች ፊት ማስተማርና መስበክ ጀመረ። በክፉ ንጉሠ ነገሥት በመክሲሚያኖስ ብዙ ስደት በክርስቲያኖች ቢደርስም ነገር ግን ታላቁ ሰማዕት ቅዱስ ዲሜጥሮስ እጅግ በጣም ብዙ ቁጥር ያላቸውን በእግዚአብሔር መኖር ያላመኑትን በትምህርቱ ወደ ክርስትና እምነት አመጧቸው ነበር። በላዩ ላይ ያለውን ቅድስናና የጽድቅ መንፈስ እያዩ በቃሎቹ ያምኑ ነበር። በተለይም በሰላማዊነቱና በወንድማዊ ፍቅሩ ሕይወቱ የተመሰከረለት ስለሆነ እሱ ለተናገራቸው ቃላት ተምሳሌት ነበር። ስለ ክርስትና እምነት ሰብኮ የሰበከውን ትምህርት በትክክል በተግባር ያሳይ ነበር። የሰማዕቱን የቅዱስ ዲሜጥሮስን ሕይወት ያሰባሰበው ጸሐፊው ታላቁ ቅዱስ ስምዖን ስለ ቅዱስ ሰማዕቱ ሲናገር በታላቅ የማስተማር ትጋቱ ለተሰሎንቄ ሁለተኛው ሐዋርያ ቅዱስ ጳውሎስ ሆኖላት ነበር ብሏል። በተለይም ቅዱሱ ሐዋርያና አሕዛብ በዚች ከተማ በተገናኙ ጊዜ የመጀመሪያዎቹ አማኞች አመኑ። የሐዋርያው የቅዱስ ጳውሎስ መልእክት አንደኛ ተሰሎንቄና ሁለተኛ ተሰሎንቄ መመልከት ይቻላል። ጌታም ቅዱስ ዲሜጥሮስን ሐዋርያውን ቅዱስ ጳውሎስን በሰማዕትነት እንዲመስለው አርያውን እንዲከተል አደረገ። ክፉ ንጉሠ ነገሥት ቅዱሱ ሰማዕት ዲሜጥሮስን ሲሾመው ብዙ ሰዎችን ወደ ጌታችን ክርስቶስ እንዲመራ መንገድ እንዳመቻቸለት አልተጠራጠረም ነበር። ነገር ግን ክፉ መክሲሚያኖስ አዲስ የሾመው አገረ ገዥ ሰማዕቱ ቅዱስ ዲሜጥሮስን ክርስቲያን መሆኑንና ብዙ የሮም ተገዥዎችን ወደ ክርስትና እምነት እንዳስገባቸው ባወቀ ጊዜ የክፉ ንጉሠ ነገሥቱ ቁጣ እጅግ በጣም ታላቅ ሆነ። ቁጣውም ከቁጥጥርና ከወሰን አለፈ። በመሆኑም ክፉ ንጉሠ ነገሥት በጥቁር ባህር ክልል ውስጥ ከሳርማቲያኖስ ጋር ጦርነት እያደረገ ነበር። ነገር ግን ይህን በሰማ ጊዜ ጉዳዩን ለማጣራትና ክርስቲያኖችን ለማጥፋት ብዙ ወታደሮችን አሰልፎ ወደ ተሰሎንቄ ለመመለስ ወሰነ። ክፉ ንጉሠ ነገሥት ወደ ተሰሎንቄ ከተማ ገብቶ ሰማዕቱ ቅዱስ ዲሜጥሮስን አስጠርቶ ስለ እምነቱ ጠየቀው። ጀግናው የጌታችን የኢየሱስ ክርስቶስ ምስክር ቅዱስ ዲሜጥሮስም ምንም ሳያፍርና ሳይደነግጥ ስለ ክርስትና እምነቱ መሰከረ። ርኩሳን ጣዖትን እየተጸየፈና ክፉ ንጉሠ ነገሥት ስለ ጣዖቱ አምልኮ እየተቃወመው በግልጽ ይናገር ነበር። ክፉ ንጉሠ ነገሥት ይህን በሰማ ጊዜ እጅግ በጣም ተቆጥቶ ቅዱሱን ሰማዕት ወደ እስር ቤት አስገባው። ሰማዕቱ ቅዱስ ዲሜጥሮስ በጌታችን ኢየሱስ ክርስቶስ ስም እንደሚሰቃይና
በሰማዕትነት ክብር እንደሚያልፍ አውቆና እጅግን በጣም ተደስቶ ታማኝ አገልጋዩን ሉፐስን ጠርቶ እንዲህ አለው፣ እኛ ሰማያዊ ሀብትን እንፈልጋለን እንመኛለን። ስለዚህም ሁሉን ምድራዊ ሀብቶችን ለነሱ ለክርስቶስ ወንድምና እህቶች፣ በስጋዊ ሀብት ድሃ የሆኑ ሰዎች የክርስቶስ ወንድምና እህቶች እንላችኋለን፣ አከፋፍል አለው። ሰማዕቱ ቅዱስ ድሜጥሮስ በታማኝ አገልጋዩ በሉፐስ አማካኝነት ሀብቶቹንና ንብረቶቹን ለክርስቶስ ወንድምና እህቶች በስጋዊ ሀብት ድሃ ለሆኑት አከፋፈለ። ታላቁ ሰማዕት ቅዱስ ድሜጥሮስ እየጾመ እየጸለየ ራሱን ለሰማዕትነት ያዘጋጅ ነበር። በእስር ቤት እያለ የእግዚአብሔር መልአክ ተገልጦለት የክርስቶስ ሰማዕት ሆይ ሰላም ላንተ ይሁን፣ በርታ፣ ጠንክር ብሎ አበረታው፣ አረጋጋው። ክፉ ንጉሠ ነገሥት በከተማው ውስጥ ባለው በአምፊቲያትር ውስጥ ባሉት ጨዋታዎች ራሱን ያዝናና ነበር። ንጉሠ ነገሥቱ ሊዩስ የተባለ ኃይለኛ የግል ተወዳዳሪ ነበረው። እሱም እጅግ በጣም ግዙፍ ቁመትና ትልቅ ጡንቻ ከመነሻው ያለው ነበር። የዚህን ሰው ጥንካሬ በአንድ ዙር ብቻ መቋቋም አይቻልም ነበር። ገና በአንደኛው ዙር ነበር የሚያሸንፈው። ክፉ ንጉሠ ነገሥት ክርስቲያኖችን ከሱ ጋር ድል አድራጊ ወታደሮችን በተገለበጡበት ጦር ላይ መድረክን ገንብቶ እንዲታገሉ ያደርግ ነበር። በዚህ ከተማ አንድ ንስጥሮስ የሚባል አንድ ክርስቲያን ወጣት ነበር። በሊዩስ ድል ምክንያት የክፉ ንጉሠ ነገሥት ባዶ ኩራት፣ ትዕቢት ይመለከት ነበር። በመሆኑም ኃይል የጌታችን የኢየሱስ ክርስቶስ ብቻ መሆኑን ለንጉሠ ነገሥቱ ሊያሳየው ወሰነ። ይህ ጀግና ክርስቲያን ንስጥሮስ ወደ እስር ቤት ሄዶ በርባሪዎችን እንዲያሸንፍና ያንን ትልቅ ግዙፍ ሉሲዮስን ድል እንዲያደርግ የታላቁን ሰማዕት የቅዱስ ድሜጥሮስን ጸሎትና ቡራኬ ጠየቀ። ታላቁ ሰማዕት ቅዱስ ድሜጥሮስም በመስቀል ምልክት ግንባሩንና ደረቱን ባረከው። ልክ እንደ ዳዊት በጎልያድ ፊት ላከው። ንስጥሮስ ወደፊት እየገሰገሰ ወደ ንጉሠ ነገሥቱ መጣ። የለበሰውንም ልብስ አውልቆ ጣለው። በታላቅ ድምፅም ጮሆ የድሜጥሮስ አምላክ ሆይ እርዳኝ ሲል በያዘው ቅጽበት በመጀመሪያው ግጥሚያ ያ ግዙፍ ሰው ወደ እሱ እየሮጠ መጣ። ንስጥሮስም ወደ ጎን በትንሹ ሸርተት ብሎ ያን ግዙፍ ሰው በያዘው ሰይፍ ልቡን ወጋው። ግዙፉም ሰው ሞተ። በታላቁ ሰማዕት በቅዱስ ድሜጥሮስ በረከትና ጸሎት ጀግናው ወጣት ንስጥሮስ ያንን ግዙፍ ከባድ ሰው አሸነፈ። እንዲሁም ያ ክፉ ግዙፍ ሰው ብዙ ክርስቲያኖችን ከጦር መድረኩ ላይ ከገደላቸው በኋላ እንደሚወረውራቸው ሁሉ በዚህ በጀግናው ወጣት ንስጥሮስ እጅ ያ ክፉ ግዙፍ ሰውን ድል አድራጊ ወታደሮችን ከተገለበጡበት የጦር መድረክ አንስቶ ወረወረው። ከዚህ በኋላ በሕዝብ ዘንድ ታላቅ መደነቅና ግርግር ሆነ። አንድ ተራ የሆነ ምንም አይነት ከባድ መሳሪያና ኃይል ሳይጠቀም እንዴት ነው ያን አረመኔ ክፉ ግዙፍ ሰው ሊያጠቃውና ሊያሸንፈው የቻለው ብለው ተገረሙ። ክፉ ንጉሠ ነገሥት መክሲሚያኖስም ይህን ታላቅ የእግዚአብሔርን ኃይል አይቶ ከማመን እና ከማድነቅ ይልቅ ጀግናውን ሰማዕት ቅዱስ ንስጥሮስን በአስቸኳይ እንዲታሰር አዞ ከከተማ ውጭ አንገቱን አሰየፈው። ጀግናው ወጣት ሰማዕቱ ቅዱስ ንስጥሮስም መስከረም 17 ቀን በሰማዕትነት አረፈ። ሰማዕቱ ቅዱስ ንስጥሮስ የሚባለው ከካዲው ንስጥሮስ በፊት በዘመነ ሰማዕት ጊዜ የነበረ ነው። ክፉ ንጉሠ ነገሥት መክሲሚያኖስ ታላቁ ሰማዕት ንስጥሮስ የድሜጥሮስ አምላክ ሆይ እርዳኝ ሲል ሰምቶ ነበርና በዚህም ምክንያት ታላቁ ሰማዕት ቅዱስ ድሜጥሮስ በታላቁ ሰማዕት ቅዱስ ንስጥሮስ ላይ የጥንቆላ አሰራር የሰራበት መስሎት የጌታችን የኢየሱስ ክርስቶስ ኃይል አልመሰለውም። በዚህም እጅግ ተቆጣ። ስለዚህም ያለምንም ርኅራኄ ታላቁን ሰማዕት ቅዱስ ድሜጥሮስን እንዲገድሉት ወታደሮችን ወደ እስር ቤት ላከ። በመሸ ጊዜ ጥቅምት 29 ቀን 298 ዓ.ም ወታደሮቹ ወደ ታችኛው ክፍል እስር ቤት መጡ። ታላቁ ሰማዕት ቅዱስ ድሜጥሮስ ጥጉን ይዞ ሲጸልይ ያገኙት። እነሱም ያለምንም ርኅራኄ በያዙት ስለታማ ፍላጻዎች የተለያየ ቦታ ወግተው አሰቃይተው ገደሉት። የታላቁ ሰማዕት ቅዱስ ድሜጥሮስ ታማኝ አገልጋይ ሊኮስ በደም የተነከረውን የታላቁን ሰማዕት ልብሶችና የመሳፍንት ወገን መሆኑን የሚያሳየውን ቀለበት ሰበሰበ። ሁሉም በታላቁ ሰማዕት በቅዱስ ድሜጥሮስ ደም የተቀደሰ ስለነበር ሊኮስ በተለያየ ሕመምና ስቃይ የነበሩ ሰዎችን በታላቁ ሰማዕት ቅዱስ ድሜጥሮስ ደም የተነከረውን ቅዱስ ልብሱን ሲያስነካቸው ይፈወሱ ነበር። ይህን የሰማው ክፉ ንጉሠ ነገሥት መክሲሚያኖስ የታላቁን ሰማዕት ቅዱስ ድሜጥሮስ አገልጋይ ሊኮስን እንዲይዙ ታዘዘ። ወታደሮቹ እንደታዘዙት የታላቁን ሰማዕት ቅዱስ ድሜጥሮስን አገልጋይ ታላቁ ሰማዕት ቅዱስ ሊኮስን ገደሉት። እሱም የሰማዕትነት አክሊልን ተቀበለ። በመቀጠልም ክፉ ንጉሠ ነገሥት መክሲሚያኖስ የታላቁን ሰማዕት የቅዱስ ድሜጥሮስን ቅዱስ ሥጋውን ለአራዊት እንዲሰጡ ታዘዘ።
ነገር ግን በአካባቢው የነበሩት ክርስቲያኖች በሚስጥር የቅዱሱን ሰማዕት ቅዱስ ሥጋውን ወስደው በመሬት ውስጥ ቀበሩት። ክፉ ንጉሠ ነገሥት መክስሚያኖስ በእግዚአብሔር ኃይል በቅዱሳን ሰማዕታት ሁሉ ጸሎት ከወደቀ በኋላ በታላቁ ንጉሠ ነገሥት በቅዱስ ቆስጠንጢኖስ ጊዜ የታላቁ ሰማዕት የቅዱስ ድሜጥሮስ ቅዱስ ሥጋው በተቀበረበት ቅዱስ ቦታ ላይ ቤተክርስቲያን ታነጸ። ከ100 ዓመታት በኋላ ያንን ቤተክርስቲያን አፍርሰው በሌላ ለመገንባትና ለማደስ መሬቱን በሚቆፍሩበት ጊዜ የታላቁ ሰማዕት ቅዱስ ድሜጥሮስ ቅዱስ ሥጋው ሳይበሰብስና ሳይፈርስ አገኙት። ከዚያም በታላቅ ክብር አወጣው ቤተክርስቲያኑን ሰርተው ከጨረሱ በኋላ በብር ሳጥን በብር ጠቅልለው በፈሳሽ ከርቤ ቀብተው በክብር አስቀመጡት። ከ17ኛው ክፍለ ዘመን ጀምሮ የታላቁ ሰማዕት ቅዱስ ድሜጥሮስ ቅዱስ ሥጋ ሰማያዊ እጅግ ልዩ የሆነ መዓዛው እጅግ ከቃላት በላይ የሚያስደስት ቅዱስ የሆነ የከርቤ ሽታ ያፈልቃል። በዚህም ምክንያት ከርቤ አፍላቂው ቅዱስ ድሜጥሮስ ተብሏል። በጥንት ጽሑፎች ላይ ታላቁ ሰማዕት ቅዱስ ድሜጥሮስ ለተሰሎንቄ ከተማ የጸለየው ጸሎት የተገኘ ሲሆን ጸሎቱም እንዲህ የሚል ነበር። ጌታ ሆይ ይህን ከተማና በውስጧ የሚኖሩትን ሰዎች አታጥፋቸው፣ ነገር ግን ይህን ከተማና ሕዝብ ካጠፋህ ደግሞ አብረህ እኔንም አጥፋኝ የሚል ነው። በመሆኑም የተሰሎንቄን ከተማ ጌታችን መድኃኒታችን ኢየሱስ ክርስቶስ ለወዳጁ ለታላቁ ሰማዕት ቅዱስ ድሜጥሮስ ሲል በፍጹም አያጠፋትም። ታላቁ ሰማዕት ቅዱስ ድሜጥሮስ የወጣቶችና በተለየ ክፉ ምኞት ለሚሰቃዩ ሰዎች አማላጅ ነው። ከቅዱስ ሥጋው የሚወጣው ሰማያዊ እጅግ ልዩ መዓዛ ያለው የከርቤ ዘይት በእምነታቸው የጸኑ ምዕመናን በመስታወት ጠርሙስ እየቀዱ ይወስዳሉ። ታላቅ ታምራትንም ያደርጋል። ታላቁ ሰማዕት ቅዱስ ድሜጥሮስ የተሰሎንቄ አማላጅ ነው። ከተማዋንም ከረሃብ፣ ከጦርነት፣ ከብዙ ክፉ ነገሮች ይጠብቃታል። በርባሪ የሚባሉ አረመኔዎች ከተማዋን ሊወሩ ሲመጡ በታላቅ ብርሃን ተገልጦ ከተሰሎንቄ ወታደሮች ጋር ተዋግቶ በርባሪዎችን በሙሉ አጥፍቶ ከተማዋን ነጻ ወጥቷል። የታላቁ ሰማዕት የከርቤ አፍላቂው የቅዱስ ድሜጥሮስ በረከት፣ ጸሎት፣ አማላጅነት፣ ጥበቃ ከሁላችን ጋር ይሁን። ለእግዚአብሔር ምስጋና ይሁን። እኛንም በታላቁ ሰማዕት በከርቤ አፍላቂው በቅዱስ ድሜጥሮስ ጸሎት ይማረን። በረከቱም ከኛ ጋር ለዘላለሙ ጸንቶ ይኑር፣ አሜን።